ሰላም ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ የቤቴን ገበና በአደባባይ ነው ያሰጡልኝ። እድሜ ለክ የጽዳት አገልግሎቶች ቤቴ እስከ ዛሬ ድረስ ይህን ሁላ ቆሻሻ ነው ወይ አብሬ ኖርኩት ነው ያስባሉኝ። እውነት ለመናገር እኔ እንግዲህ ከስራ የምመጣው 1 ሰዓት ነው። አዲስ አበባ ታክሲ መጠበቅ መንገድ ርቀቱ መቼም አዲስ አበባ የሚኖር ሰው ይረዳኛል ብዬ አስባለሁ። ከዛ ላይ ደግሞ ህፃን ልጅ አለው ቤት ማለት ነው እና ማማ እንግዲህ 1 ዓመት ሞልቷታል። ሶፋውን እንዴት አድርጋ ነበር የምታቆሽሸው? ምክንያቱም ምግብ እምቢ ስትል የምንመግባት ሶፋ ላይ እያደረግን እየተዟዟረች ስለሆነ የምትመገበው ሶፋውን ልነግራችሁ አልችልም። በጣም ቆሽሿል እና ቤተሰቦች ይህንን ቆሻሻ እንግዲህ ጽድት ያደረጉት ቤቴን ደግሞ ጽድት ለሚያደርጉልን ለኪያ የጽዳት አገልግሎቶች ደግሞ ምሳ መስራት አለብኝ። ምሳ ደግሞ እንግዲህ ቀለል ያለ ያሰብኩት ድንች ወጥ ነበረ። እንግዲህ እሱን ለማድረግ ቲማቲም እዚህ ጋር እየፈቀፈኩ ነው። በጣም የሚገርመው ነገር ቤት ሲጸዳ እንደዚህ በጣም ደስ ይላል ወይ ነው ያስባለኝ። እንግዲህ እነሱ ከመምጣታቸው በፊት ወጥ መሰራራት አለብኝ ብዬ ቶሎ የሚደርሰው ደግሞ ድንች ወጥ ነው። ድንች ወጡን እየሰራው ነው። ቤቱ እኔ እውነት ለመናገር እንደዚህ በጣም ቆሽሿል ወይ ነው ያልኩት፣ ግን ፍርዱ ነው። ምክንያቱም እኔ እንግዲህ አዲስ አበባ ነው የምንኖረው። ስራ በጣም ይበዛል። ከስራ ከመብዛቱ ግን በተጨማሪ መንገዱ በጣም አዛ ነው። እዚህ ያላችሁ ሰዎች ትረዱኛላችሁ። ታክሲ መጠበቁ፣ ከዛ ርቀቱ፣ ከዛ ቤት የምደርሰው ልክ 1 ሰዓት ነው። 1 ሰዓት ገብቼ ደግሞ ሙሉ ጽዳት ለማድረግ ከስር በደንብ ለማጽዳት አይታሰብም። ምክንያቱም ጊዜ ያስፈልጋል። በደንብ ከስር አድርጋችሁ ለማጽዳት ሁሉን ነገር በደንብ ጥርት አድርጎ እያንዳንዱ ነገር ለማጽዳት ጊዜ በጣም ይፈልጋል። ስለዚህ ይህን ችግሬን ደግሞ በአንዴ ነው የቀረፉልኝ። እድሜ ለኪያ የጽዳት አገልግሎት። ስለዚህ ለነሱ በጣም ዝግጅት ያስፈልጋል ማለት ነው እና ግን እኔ ከመቸኮሌ የተነሳ ድንች እዚህ ጋር የላጥኩ ነው። ድንች ወጥ ነበር የሰራሁትኝ። በእርግጥ ገንፎ አስቤ ነበረ፣ ግን የማይወድ ቢኖርስ ብዬ ስላሰ ኩኝ እስኪ ወጥ መስራት ጀመርኩኝ። እዚህ ጋር በርበሬ እየጨመርኩ ነው። እንግዳ ሲመጣባችሁ በቃ የምትሰሩት ወጥ ግራ ይገባችኋል የማይወድ ሰው ቢኖር ስለምትሉ። ከዚህ በተጨማሪ ደግሞ ቀይ ስር ጨምራለሁ ብዬ አስቤያለሁኝ። እውነት ለመናገር የቤቴን ጉድ ነው ዛሬ የምታዩትኝ። አላቅም እውነት ለመናገር ውስጡ ለቄስ የሚባለው ነገር እዚህ ጋር ቀርቷል። ታዩታላችሁ። እዚህ ጋር ምግብ እየሰራው ነው ለነሱ እና እዚህ ጋር እንደምታዩትኝ ከመቸኮሌ የተነሳ እዚህ ጋር አላጸዳዳሁትም። ያላጸዳሽ ነው ምን እንዳትሉኝ። እድሜ ለኪያ የጽዳት አገልግሎት መጥተ ሁሉን ነገር ፏ ያደርጉልኛል። እዚህ ጋር ድንቼን እየላጥኩ ነው። በጣም እንጃ ቆንጆ ድንች ቶሎ ይደርሳል ብዬ ስላሰብኩኝ አእምሮዬ ላይ የመጣው ድንች ወጥ መስራት ነበረ። እዚህ ጋር እንደምታዩትኝ ሁሉን ነገር እየጨራረስኩ ነው። ደውዬላቸው ነበር፣ መንገድ ላይ ናቸው። አጋጣሚ ሆኖ ሰፈሩን ያውቁታል። ስለዚህ ባጃጅ ይመጣሉ። ቅርብ ነው። በደንብ ተዘጋጅቼ እየጠበቅኳቸው ነው። እንግዲህ እንደ ሌሎች እንግዳ ቤቴን ፏ ምናምን አድርጌ አልጠብቃቸውም። ታውቃላችሁ እነሱ በደንብ ቆንጆ አድርገው እንዳጸዱልኝ ስለፈለግ ምንም ነገር ዛሬ ጧት አላጸዳሁትም። ምክንያቱም የእነሱን ስራ ማሳየት ፈልጋለሁ። አሁን ላይ በደንብ እንግዲህ ከላይ ያለውን እንደ በፊቱ አላጸዳሁትም። እንግዲህ ከዚህ በፊት ያው ከጊዜ አንጻርም ከላይ ነው የተጸዳው። እንግዲህ እነሱ መጥተው አሁን ደግሞ ውስጡን እንግዲህ ፏ ያደርጉታል። እውነት ለመናገር ቤቴ ጽድት ብሎ ማየት በጣም ነው የምፈልገው። እውነት ለመናገር ይህን ፍላጎቴን ደግሞ ዛሬ እውን ያደርጉታል። እንግዲህ የማሂ የንች ቤት ነው እንዲህ ያየነው ቤት ነው እንዲህ እንደምትሉ አልጠራጠርም። እንዲህ ነው የምትሉት። ሌላ ቤት ቀየርሽ እንዴ ማለታቸው አይቀርም። ዛሬ ታዩታላችሁ። እዚህ ጋር ደግሞ ቀይ ስር እየሰራሁ ነው። ቀይ ስር እንግዲህ በጣም ጥሩ ነው። ብዙ ጠቀሜታዎች አሉት። አይረን እጥረት ያለበት ሰው ቀይ ስር በጣም ቆንጆ ነው። በነገራችን ላይ ቤተሰቦች እዚህ ጋር ድንችን በጣም አሪፍ ነው እና ብዙ ጠቀሜታዎች አሉትኝ። አይረን በተለይ እጥረት እንደዚህ ጥዝ የሚል እጃችን ስንነካካ የለም እንትን የሚያደርገን ነገር አለ። ልክ እንደ ማግኘት ጥዝ ያደርገናል እና ምን ብዬ ልግለጽላችሁ። ብቻ እንደዚህ አይነት ካላችሁ ቀይ ስር በተደጋጋሚ ተጠቀሙ ቤተሰቦቼ። ስለዚህ የኪያ የጽዳት አገልግሎቶች ቤቴ ደርሰዋል። ልክ እነሱ ቤቴ ሲደርሱ ቤቴ ራሱ ጽድት ያለ ነው የመሰለኝ። በዛ ላይ የምር ማለት ነው ስነ ምግባራቸው
ናቸው። ወይኔ የሰው ልጅ ግን ጸባዩ ብቻ ይበቃል። የእነሱ ግን እግዚአብሔርን ነው የምላችሁ ሙሉ የተሰጣቸው ናቸው። ባህሪያቸው፣ ስነ ምግባራቸው፣ ስራቸው ጽድት ያለና ኳሊቲ ያለው ነገር ነው የሚሰሩትኝ። የያዙት ማሽን የተሟላ ነበረ። ቤቱ እንደምታዩት እዚህ ጋር ሴራሚኩ ማለት ነው የምር ማለት ጠቁሯል እላችኋለሁ በጣም እና እዚህ ማሽኖች እንግዲህ መጥተው እዚህ ጋር እየገጣጠሙ ነው። እዚህ እንደምታዩት ፊት ለፊት የኪችኑ የሴራሚኩ ጠቁሮ ነበር እና እዚህ እንደምታዩት ሶፋውን አያችሁ። እዚህ ጋር የሚታያችሁ እንግዲህ ማማን ለማብላት እሷ ስትዞር እየተከተልን የምናበላው ነው። መቼም ሕፃን ልጅ ቁጭ ብሎ አይበላልንም ማለት እኔ ከበፊትም ስላላስለመድኳት ይሁን አላቅም ቁጭ ብላ በስርዓት አትበላልኝም። ሶፋው ላይ እየተዟዟረች ነው። እሷን አበላለሁ ስል ደግሞ ሶፋ ላይ ይንጠባጠባል። በጣም ተቸግሬ ነበረ። ብቻ ይሄን ሶፋ ልቀይር ወይ እያልኩ ራሱ ማሰብ ጀምሬ ነበረ። ግን እነሱ እኛ አለንልሽ ለምን ትቀይራለሽ? ራሱኑ አዲስ አድርገን እናስረክብሻለን ሲሉኝ እውነት ለመናገር አላመንኩም ነበር። ስራቸው ምስክር ነው። ይሄን ስራቸውን ደግሞ እናንተ ራሱ ታዩታላችሁ። እኔ እንደዚህ ነው አልላችሁም። ስራቸው ምስክር ነው። በጣም ቆንጆ ነው የሚሰሩትኝ። ስነ ምግባር የሰው ልጅ ምንድን ነው እሳ የሚባለው በቃ ስራው ስነ ምግባሩ ብቻ በቂ ነው። ከስራው ግን እነሱ ደስ የሚለው ነገር ስነ ምግባርም ስራቸውም ጥርት ያለ ነው። ታዩታላችሁ። እንግዲህ ይህንን ሶፋ እንግዲህ ከዚህ ወደዛ እንደሚቀይሩት ወደ ቆንጆ እንደሚቀይሩትኝ በጣም ተስፋ አረጋለሁ። ታዩታላችሁ። እንግዲህ ሴራሚኩ እንደምታዩትኝ ጠቁሯን እላችኋለሁ። እዚህ ጋር ግን ስራቸው የሚገርመው ነገር በጣም አሪፍ ስራ ነው የሚሰሩትኝ። በጣም ቆንጆ ነው። የጽዳት አገልግሎት ከፈለጋችሁ እነሱን አናግሯቸው። በእኔ ይሁንባችሁ፣ እዩትኝ። ስራቸውን አይተው እራሳችሁ ትመርጣላችሁ። ስራ ያለው ማስታወቂያ ያስፈልገውም ይባላል እውነት ለመናገር እና እዚህ ላይ ደግሞ ስራቸውን ትመለከቱታላችሁ። የመጨረሻውን አውትፊት የስራቸውን እንድታዩት ቤተሰቦቼ። ይህ ስራቸው ደግሞ ለሁሉም እንዲዳረስ በጣም እፈልጋለሁ። ስለዚህ ቤተሰቦቼ ሼር እያረጋችሁልኝ፣ ላይክ እያረጋችሁ ይህን ቪዲዮ ቫይራል እንዲወጣ አድርጉልኝ ቤተሰቦቼ። ጥሩ የሰራ ሰው ክፍያው በቃ ማለት ሞራል ደስ የሚል ክፍያ ያስፈልገዋል እውነት ለመናገር ማለት ነው። አሪፍ የሰራ ሰው። ስለዚህ ቤተሰቦች ክፍያቸው ደግሞ ለሰዎች ደርሶ ሰዎች የሚያጸዱ ሰዎች ደግሞ ይህ ቪዲዮ እንዲደርሳቸው ፈልጋለሁ። ቤተሰቦቼ በደንብ ላይክ አድርጉ። እያያችሁት ነው ሴራሚኩ ከመጥቆሩ የተነሳ ከሰል አርገሽበት ነው እንዴ ነው ያሉኝ። የሚገርማችሁ ነገር በቃ እኔ ምን ልበላችሁ አላቅም። እንግዲህ ታዩታላችሁ። ሴራሚኩ እያያችሁት ነው በጣም ጠቁሯል። በቃ ምን ልበላችሁ። ግን የእነሱን ስራ የመጨረሻውን ስራውን ሳታዩ ይህን ቪዲዮ እንዳዘጉት አደራ ቤተሰቦቼ። በጣም በቃ እኔ አላቅም። እኔ ጥርት ያለ ስራ የሚሰራ ሰው በጣም ነው የሚያስደስተኝ እውነት ለመናገር በቃ በጣም ነው። እኔ ስራ ስሰራ እግዚአብሔር ነው ማለት ጽድት ያለ ስራ የሚሰራ ሰው በጣም ነው የምወደው። በቃ ምን ልበላችሁ እና ቤተሰቦቼ እነሱንም በደንብ እናበረታታቸው። ከዚህ በላይ ይገባቸዋል። ከዚህ በላይ የሚሰሩ ልጆች ናቸው። አቅም አላቸው። ስለዚህ ቤተሰቦቼ ላይክ ማድረጋችሁን እንዳትረሱ ቤተሰቦቼ። ከምን ጊዜውም በላይ እዚህ ጋር ላይክ አድርጉ። ሽንት ቤቱን አልቀርም ሲያጸዱልኝ እውነት ለመናገር ማንኛውንም የቤት ጽዳት ሙሉ ነው የሚያደርጉትኝ። ሶፋ ብትሉ ቤታችሁን ብትሉ ኪችን አልቀረም። እኔ ወጥ ስሰራ ብዙ ጊዜ የማይጸዳው ታውቂያላችሁ፣ እዛ አካባቢ ያለውን ማለት ሁልጊዜ እናጸዳለን የቤት የምንመገብባቸውን ማለት ነው። ግን ኤቭሪቲንግ ነው ኤቭሪ ደቂቃ ማጽናት አለብን። በየደቂቃው በሰራንበት ቅጽበት ማጽናት አለብን። አንዴ ስላጸዳ ነው ከዛ በኋላ ደግሞ አናጸዳውም አይባልም። ስለዚህ ቤተሰቦች ለስንት ጊዜ የነበረውን ገመና እንግዲህ ሰው አያየውም ብዬ የደበኩትን ነው እናንተ ጋር የምታዩት ቤተሰቦች። እኔን ስፍና አይወራ ይቅር፣ በጣም ሰነፍ ነኝ። እንግዲህ ያው ከዚህ አዲስ አበባ ስትሆኑ ትንሽ ከባድ ነው፣ ጊዜ ያጥራችኋል። በተለይ ወታችሁ ስራ የምትውሉ ውላችሁ አምሽታችሁ የምትመጡ ከሆነ ደግሞ እውነት ለመናገር በጣም ከባድ ነው። ጽዳት ደግሞ ጊዜ የሚጠይቅ ስራ ነው በጣም ማለት ነው። እና ከላይ ማጽናቱን እዚህ ጋር እንግዲህ በጣም አይቼዋለሁ ጉዳቱን ምን ያክል እንደሆነ። እዚህ ጋር ሶፋውን እንግዲህ ከአጠቡ በኋላ ልክ እንትን ይሄን በቡሩሹ
በደንብ በኦሞ ከታጠበ በኋላ እዚህ ጋር ይደርቃል። ማድረቅ ያላቸው ማተሪያላቸው አሪፍ ነው ማለት ሁሉን ነገር የተሟላ ነው። በዛ መንገድ ሁሉም በትብብር ነው የሚሰራው። እውነት ለመናገር ሁሉንም ተባብሮ ሲሰራ በጣም ደስ ይላል። ወይኔ እውነት ምንድን ነው የሚባለው ለአንድ ሰው ሸክም ለ50 ሰው ቀላል ነው ይባላል። ቀላል ነው። በህብረት ነው የሚሰሩት። በህብረት የሚሰሩት ፍቅራቸው ምን ብዬ ልንገራችሁ? እውነት ለመናገር እኔ ዛሬ ከልቤ ደስ ብሎኛል። በቃ ቤቴን ፏ ነው ያደረጉልኝ። እንደምታዩት እዚህ ጋር እያደረቁ ነው። እዚህ በኋላ መቼም ማማን እዚህ ሶፋ ላይ እያዞርኩ ማበላት አይመስለኝም። በጣም ፏ ይላል። በእርግጥ ምን ይላል መሰላችሁ አባቴ ልጅ ያለበት ቤት ሀብታም ነው፣ ቤት ሲቆሽሽ ልጅ ሲያቆሽሸው ሀብታም ነው ይባላል። እውነት ለመናገር ማለት ነው። ግን ቢሆንም እንደዚህ ቤተሰቦቼ ፏ አድርገውልኝ ሂደው ሁለተኛ እዚህ ምግብ አበላታለሁ ማለት ዘበት ነው የሚሆን አይመስለኝም ቤተሰቦቼ። ብቻ ግን ጽዳት ያለው ሰላም በጣም ሲደብራችሁ ራሱ ቤት ሲጸዳ እንዴት ደስ ነው የሚለው። በእናታችሁ ድካም በጣም ደክሟችሁ ቤት ስትገቡ እንደዚህ ፏ ያለ ቤት ላይ ቁጭ ስትሉ የሚሰማችሁ ስሜት በጣም ነው የሚለየው። እኔ በቃ እንደዚህ የጽዳት አገልግሎት አይቼ አላቅም። እኔ በጣም ልዩ ነው የሆነው። ሶፋዬ አዲስ እገዛለሁ ብዬ ነበር። እውነትም አዲስ አድርገው ነው ያስረከቡኝ። እዚህ ጋር ሁላቸውም በትብብር ነው የሚሰሩት ብያችኋለሁ። ሁሉንም እዚህ ጋር እያደረቁት ነበር፣ ውሃውን እያወጡ ነበረ። ሙሉ የቤት ምኝታ ቤቱን አልቀረ፣ ኪችኑን አልቀረ። መስታወት እዚህ እንደምታዩት መስታወቱን ራሱ ጽድት አድርገው ነበረ። በቃ ሀጫ በረዶ ነው የሚመስለው። በቃ ጥርት ብሎ ነው የሚታየው። በቃ የነበረ ቆሻሻ ምን ብዬ ልንገራችሁ? ወይኔ እኔ እዚህ ቤት እንደኖርኩ ራሱ ሳስበው ግራ ገባኝ እኮ። በጣም ስራቸው ምስክር ነው። ቤተሰቦቼ እዩትኝ። መስታወቱ እንደዚህ ጽድት ብሎ ሳየው ማለት ነው መጋረጃውን ባላደርገው በጣም ደስ ይለኛል። በቃ ደስ ሲል መስታወቱን ጽድት አድርገው ለስራቸው ቃላት የለኝም ለመናገር። እኔ አልቻልኩም። በቃ በስርዓት የሚሰራ ሰውና ከልብ የሚሰራ ሰው በጣም ነው የምወደው። የምታዩት ኪችኑ የነበረው ቆሻሻ ልነግራችሁ አልችልም። ሆን ብያ ቆሽሼ የጠበቅኳቸው ነው የሚመስለው። እንግዲህ የመጨረሻው ትፊቱን የመጨረሻው ውጤታቸውን ደግሞ ተመልከቱት። አዲስ ሶፋ አይመስልም? የኔ ሶፋ ነው ወይ ነው እኮ ያልኩት። የኔ አይደለም የድሮውን አምጡልኝ እስክል ድረስ ማለት ነው። እና እንደምታዩት ጭቃውን እያያችሁ ነው። አሁን እዚህ ጋር ሰው ይኖራል። ወይኔ ገበናዬ። ይህን እኮ ነው የምላችሁ ቤተሰቦቼ። በኬሚካል ነው ደግሞ ያጸዱት። እንግዲህ ወይ በስመ አብ በቃ ሴራሚኩ ይህ ሶፋውን እዩት እስኪ። ቤቱ ራሱ ጽድት አለ። ሁለተኛ መቼ ማቆሽሽ በጣም ግፍ ነው። እንደዚህ ጽድት ብሎ ማቆሸሽ ግፍ ነው። እና ቤተሰቦቼ እንግዲህ የመጨረሻ ውጤቱ ይህንን ይመስላል። አያችሁት? አያምርም? የምር ለመናገር ሶፋው ያንጸባርቃል እላችኋለሁ። እንዴት እንደሚያንጸባርቅ አዲስ ሶፋ ለካ መግዛት አይጠበቅብንም ቤተሰቦች። እንደኔ ቆሸሸባችሁ ካላችሁ መግዛት አይጠበቅብንም። የጽዳት አገልግሎትን ብቻ ኮንታክት ማድረግ ነው የሚያስፈልገው። ይኸው እንደምታዩት ሴራሚኩ በተፈጥሮ ትንሽዬ እዛ ጋ እንደምታዩት ይህ በተፈጥሮ ስለሆነ ነው። ኪችኑን ይኸው እንደምታዩት ፏ ነው ያደረጉልኝ። በቃ ምን ልበላችሁ ሙሉ ቤታችሁን ነው የሚያጸዱላችሁ። ይኸው እዚህ ጋር መታጠቢያው ራሱ በጣም እንትን ብሎ ነበር። በጣም ቆሽሾ ነበረ። ሽንት ቤቱ ራሱ በጣም ቆሽሾ ነበር። አሁን ሽንት ቤቱ ብታዩት በቃ ይሁን እኔ አላቅም። የኔ ሽንት ቤት አይደለም፣ እንደዚህ አይደለም የኔ ሽንት ቤት። ይህ እንደምታዩትኝ እጥብ በቃ ጽድት ነው ያደረጉትኝ። እንደዚህ የሚያረካ ስራ ደግሞ አይቼ ማለፍ አልችልም ቤተሰቦቼ። ስራቸው ለብዙ ሰዎች እንዲዳረስ ደግሞ ላይክ ማድረጋችሁን አትርሱ። በጣም ነው የማመሰግናችሁ መጨረሻው ስላያችሁልኝ። የጽዳት አገልግሎት በጣም ነው የምናመሰግነው ቤተሰቦቼ። እንግዲህ እንደዚህ ፏ አድርጋችሁልኛል፣ አሳምራችሁልኛል። አመሰግናለሁኝ ቤተሰቦቼ። ቪዲዮውን እስከ መጨረሻው ስላያችሁት ከልብ አድርጌ አመሰግናለሁ። እንግዲህ መጨረሻ ጠላ ይመስላል ቤተሰቦቼ፣ ግን ቆሻሻ ነው። ከሶፋው ነው የወጣው። ይሄ ከሶፋው ወጥቷል ቢባል ማን ያምናል? እስኪ እዩትኝ። እዚህ ጋር ነው አሁን የተቀመጥ ነው። እንደ ያሳዝናል። መጨረሻውን ፏ አድርገውልኛል። እንግዲህ እነሱ ደግሞ ከዚህም በላይ ይገባቸዋል። መጨረሻ ላይ ደግሞ ሰብሰብ ብለን እንግዲህ ምሳችንን ከበላን በኋላ እነሱንም ሸኘዋቸው። ቤተሰቦች እንግዲህ ቪዲዮን እንደነገርኳችሁ ላይክ አድርጉ ቤተሰቦች፣ አታሳፍሩኝ። መቼም ቪዲዮ ቫይራል ይውጣ። እናመሰግናለን። የጽዳት አገልግሎቶችን በደንብ ከልብ ያመሰግናለሁ። ደግሞ ቸር ቆዩልኝ።